ዛሬ እንግዲህ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ በ2018 ለስድስተኛ ክፍል ሚኒስትሪ ኤግዛም ለሚፈተኑ ተማሪዎች የተዘጋጀላቸው የመለማመጃ ወይም ደግሞ ሞዴል ኤግዛም ነው ወይም ሞዴል ጥያቄ ነው። ስለዚህ እናንተም በያላችሁበት ስፍራ ላይ ልጆቻችሁንም የምታስጠኑ ወላጆች ካላችሁ የምመክራችሁ ይህን ቪዲዮ እስከ መጨረሻው ድረስ እዩት። እናንተም እንደነዚህ ያሉ ጥያቄዎችን ሞክሩ፣ ልጆቻችሁንም ማስጠናት ትችላላችሁ ማለት ነው። እንግዲህ ጥያቄያችን በደንብ እንየው። ጥያቄው ሀሳቡ የተወሰደው ከስድስተኛ ክፍል ሂሳብ ትምህርት ላይ ቢሆንም የሙሉ ቁጥሮች ተካፋይነት ከሚለውን ጽንሰ ሀሳብ ላይ የተወሰደ ነው። ከሚከተሉት ቁጥሮች ውስጥ ማለት ነው ከነዚህ ምርጫ ውስጥ በሁለት ቁጥርና በሶስት ቁጥር የሚካፈለው የትኛው ነው? አሁን እንደነዚህን ጥያቄዎች በሚነሱበት ሰዓት የተጠየቃችሁ ጥያቄ የግዴታ በሁለት ቁጥርና በሶስት ቁጥር መካፈል አለበት ከነዚህ ምርጫ ውስጥ። ስለዚህ በሁለትም በሶስትም የግዴታ መካፈል አለበት። ግን በሁለትና በሶስት ቁጥሮች መካፈል አለባቸው ማለት ምን ማለት ነው? አንድ ቁጥር ለሁለት ተካፋይ ነው ማለት የሚቻለው መቼ ነው? ሁለተኛው ደግሞ አንድን ቁጥር ወይም ባለ ሁለት አሃዝ ሊሆን ይችላል፣ ባለ ሶስት አሃዝ ሊሆን ይችላል፣ ባለ ብዙ አሃዝ ቁጥሮች ሊሆኑ ይችላሉ። እነዛን ቁጥሮች በሶስት ያለ ቀሪ መካፈል ይችላሉ ብለን ስናወራ ምን ማለታችን ነው? ከመጀመሪያው እንነሳለን ማለት በሁለት የሚካፈሉ ቁጥሮች የአንድ ቤት ሆሄያቸው እዚህ ጋር የምናገኘው የአንድ ቤት ሆሄ ብለን የምንጠራቸው ናቸው ዘይም በሙሉ ማለት ነው። ስለዚህ የአንድ ቤት ሆሄያቸው 0 2 4 6 8 2 4 2 0 2 4 6 8 ከሆነ እነዚህን ቁጥሮች የአንድ ቤት ሆሄያቸው እነዚህ ቁጥሮች ከሆኑ ማለት ነው እንደነዚህ ያሉ ቁጥሮች ባለ ብዙ አሃዝም ቢሆኑ በሁለት ቁጥር ያለ ቀሪ መካፈል ይችላሉ ማለት ነው። ሌላኛው ደግሞ በሶስት የሚካፈሉ ቁጥሮች ደግሞ በምናነሳበት ሰዓት እያንዳንዷ እዚህ ጋር የምንመለከታቸው አሃዞቹ ተደምረው ድምሩ ለሶስት ቁጥር የሚካፈል ከሆነ እነዚህን ቁጥሮች በሙሉ ለሶስት ተካፋይ ነው ብለን መናገር እንችላለን። አሁን ምን ማድረግ አለብን? ከተሰጠን ምርጫ ውስጥ በሁለትም በሶስትም የሚካፈለውን እንለያለን። ሐመር ውሃ ጋር ስትመጡ የተሰጠን ምርጫው ከምርጫ ሐመር ውሃ ይሄንን ቁጥር 12345 ቁጥር ለሁለት ይካፈላል ወይስ አይካፈልም የሚለውን እናረጋግጣለን። የአንድ ቤት ሆሄው 5 ስለሆነ ከነዚህ ቁጥር ውጪ ስለሆነ 12345 በሁለት ቁጥር ቢካፈልም በቀሪ ስለሆነ 12345 ለሁለት መካፈል አይችልም። ቢችልም በቀሪ ነው ማለት። ስለዚህ ያለ ቀሪ መካፈል ስለማይችል ይህንን ቁጥር በምን በሁለት ተካፋይ ስላልሆነ በሁለትም በሶስትም ተካፋይ የሚለውን አንወስድም ማለት ነው። እንግዲህ እዚህ ጋር እንደምንመለከተው ይህንን ቁጥር በስንት ተካፋይ ነው? በሶስት ተካፋይ ነው ወይስ አይደለም የሚለውን እናረጋግጣለን። ግን ማረጋገጥም አይጠበቅባችሁም። እንደ ጥያቄው ከሆነ ማረጋገጥ አይጠበቅባችሁም። ምክንያቱም የግዴታ በሁለትና በሶስት ነው የተባለው። በሶስት ቢካፈልም በሁለት ተካፋይ ካልሆነ ይህንን እንደ ምርጫ ልትወስዱት አትችሉም ማለት ነው። ስለዚህ ምርጫ መሆን አይችልም። ለምሳሌ 1 እና 2 3፣ 3 እና 3 6፣ 6 እና 4 10፣ 10 እና 5 15። ስለዚህ ይሄ 15 ሲካፈል ለ3 እኩል ይሆናል 5። ያ ማለት ምን ማለት ነው? 12345 ለ3 መካፈል ይችላል። ይሄንን መልስ መሆን አይችልም ማለት ነው። ለጋ ደግሞ እናያለን። ለን ስንመለከተው 49402 የአንድ ቤት ሆሄው 2 ስለሆነ 49402 በሶስት ተካፋይ ነው ወይስ አይደለም የሚለውን እናረጋግጣለን። የሚካፈል ከሆነ ምርጫ ውስጥ ይገባል፣ መልስ መሆን ይችላል ማለት። የማይካፈል ከሆነ ግን መልስ መሆን አይችልም ማለት ነው። ስለዚህ እስክንየው በሁለት እንደሚካፈል አረጋግጠናል። ምክንያቱም የአንድ ቤት ሆሄው 2 ነች። የአንድ ቤት ሆሄ ማለት ይሄኛው ነው። ስለዚህ የአንድ ቤት ሆሄው 2 ቁጥር ስለሆነ በስንት መካፈል ይችላል? በሁለት መካፈል ይችላል። ያለ ቀሪ ይካፈላል። 2 ሲደመር 0 2፣ 4 ጋራ 6፣ 6 ሲደመር 9 15፣ 15 ሲደመር 4 19። ስለዚህ 19 ሲካፈል ለ3 እንግዲህ 6 ሙሉ አንድ ስንተኛ ማለት ነው? 3ኛ። ስለዚህ
እዚህ ጋር ቀሪ 1 ስላለች የሚካፈለው በቀሪ ስለሆነ ይህንን ቁጥር ለ3 መካፈል አይችልም። ስለዚህ መልስ መሆን አይችልም ማለት ነው። እንግዲህ በዚህ ምሳሌ መሰረት ሀና መ እንደ መልስ አማራጭ እንጠቀማቸዋለን ማለት ነው። እንግዲህ መልሳችሁ የትኛው ነው የሚለውን ለእናንተ እተውላችኋለሁ ማለት ነው። መልሱ የትኛው ነው? አሁን በተናገርኩት ምሳሌ መሰረት አሁን ባስረዳሁት ምሳሌ መሰረት ለዚህኛው ጥያቄ መልስ የሚሆነው ማንን ነው? ስለዚህ ሐመሩሃ መሆን አይችልም፣ ለመሆን አይችልም። ስለዚህ መልሳችሁ ሊሆን የሚችለው ወይ ሀሌቷ ነው፣ ካልሆነም ደግሞ መ ነው ማለት ነው። ስለዚህ መልሱ እናንተ ኮሜንት ላይ ብታስቀምጡልኝ አገኘዋለሁ ማለት ነው። ስለዚህ 6ኛ ክፍል ተማሪዎች ካላችሁ ከወዲሁ እንደዚህ እያደረጋችሁ ራሳችሁ ማዘጋጀት ይጠበቅባችኋል ማለት ነው። በሂሳብ ትምህርት ጎበዝ መሆን ትችላላችሁ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ፣ በርካታ ቪዲዮዎችን ታገኛላችሁ። እንዲሁም ደግሞ ቪዲዮ ጠቃሚ ሆኖ ካገኛችሁት ማለት ነው ለሌሎች ተማሪዎች እንዲደርሳቸው፣ ለወላጆች እንዲደርሳቸው ቪዲዮን ላይክ አድርጉት፣ ሼር ማድረግ ትችላላችሁ። በቀጣይ ቪዲዮ እንገናኝ። እስከዛ ድረስ እነዚህ ሁለቱን ቪዲዮዎች በደንብ ይዋቸው። ክፍል 14 ይቀጥላል። ይመቻችሁ።